አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ቤተሰብ። ያት እንግዲህ ይቺ ሁለተኛ ማነው አንደኛ ዕጣ የደረሳት ማለት ነው እና ሀቢባ ቤት ይቺ ልጅ ናት። ይቻት እና እየተፍለቀለቀኝ ነው። ወንድሟ ነው። ይሄ ደግሞ ሄዶ ቤቱ ተረክቦላን ነው። ይሄ ከጎን ያላችሁት ደግሞ እጣ የሚቆርጠው ወይም እጣ የሚያወጡት ባለእጣዎቹ ናቸው ማለት ነው። የሀቢባ ጀማዓዎች በሀቢባ ቤት ምናምን ሄዳችሁ ነው እጣ መቁረጥ የምትችሉት። እድላችንን እንሞክራለን ካላችሁ ማለት ነው። ቤቱ ይሄም መሳይ ቤት ነው። በቃ ልክ እንደ ውጭ ዓለም ማለት ነው። አያችሁት? ይሄ ክችን ነው፣ ኩሽና ቤት ነው። ተመልከቱ። በጣም ጽድት ያለ ቤት፣ በጣም ደስ የሚል ቤት ነው የደረሳት። ማሻአላህ ተባረክ ረህማን። በሰላም በጤና በልጆቿ ጋር የምትኖርበት አለ ያድርግላት። ደስታዋ ይሄን ያክል አይደለም። በጣም ነው የተደሰተችው። አያችሁት? ሁሉ ነገር በቃ ይሄ ድላቡ ይሄ ምናምን በቃ አለው የልብስ ድላብ ማለት ነው። እና ሁሉ ነገር የተዘጋጀ ነው። ኩሽናው ራሱ ዝግጁ ነው ማለት ነው። ምንድነው እቃ አንጥታ ብቻ ማስገባት ነው ልጅቷ የሚጠበቅባት። ይሄ እቃ ማጠቢያ ነው። አያችሁት? እቃ ማጠቢያው እዚህ ጋር እቃ ይታጠባል፣ እዚህ ጋር ደግሞ ይደረደራል ማለት ነው እንዲደርቅ። ግን ውሃ አይፈናጠርበትም፣ ተጠጋግቷል። እና ይሄን የመሰለ ኩሽና ነው እንግዲህ አያችሁት። ይሄ ኩሽናዋ ነው። ሌላውንም ታውታላችሁ። እንግዲህ ባለ 3 መኝታ ቤት ማለት ቀልድ አይደለም። 3 መኝታ ቤት አለው፣ ሳሎን አለው፣ ሌላችም አሉት ማለት ነው። ቤቱ ይሄውላችሁ እኔ መሰለ የብሎኬት ቤት ነው። አያችሁት? ሜዳው ራሱ የተነጠፈ ነው። ፕላስቲክ ምንጣፍ መሰለኝ የተነጠፈበት። ኮርኒሱ አያችሁት? መብራቱ፣ ኮርኒሱ በቃ ጽድት ያለ ነው። ይሄ አልጋ ቤት ነው መሰለኝ። ዱላቡ ይሄውና ወድ የልብስ ዱላብ ማለት ነው። ቁም ሳጥን አያችሁት? ሁሉን ነገር አሟልተው ነው የሰጧት። ግን ቀላል አይደለም እነዚህ ሰዎች የሚሰሩት ስራ። እውነት በጣም ጥሩ ስራ ነው ብዬ ነው የምለው እኔ። ያው የህዝብ ብር ነው። የህዝብ ብር እንግዲህ ተሰባስቦ ለአንድ ሰው፣ ለሁለት ሰው፣ ለሶስት ሰው ወጣው። እስከ ስንት ሰው ነው እኔ እንጃ። ለዛ ነው የወጣው። ሌላው ቀሪ ገንዘብ ደግሞ ያው እንግዲህ ስራ ላጡ ወገኖቻችን፣ ወንድም እህቶቻችን ለእነሱ ነው ድጋፍ የሚደረግላቸው ስራ እንዲጀምሩ ምን እንዲሉ ማለት ነው። እና ይሄ የህዝብ ስብስብ ብር ነው እንግዲህ ተገዝቶ እጣው ወጣ። ቤቱ ሙሉ ቤቱን ይገዛል ማለት ነው። እጣ ለወጣለት ሰው በጣም ነው ደስ የሚል ቤት። በቃ በዚህ ውስጥ እንግዲህ መኖር ነው ልጅቷ። የስንት አመት ልፋቷን በአንዴ ይወጣላት። አያችሁት? ያው እንደ እድል ነው ይባላል እንጂ እኮ ይሄ እኮ የህዝብ ብር ነው። ግን እኔ እንጃ። እኔ ግን ትንሽ ከበድ የሚለኝ ነገር የስንት እህቶቻችን እንግዲህ ሲጓጉበት በቃ እጣ ቆርጠው 10፣ 20፣ 30፣ 40 እሷ ራሱ 38ኛ እጣ መሰለኝ የደረሳት። እንደዛ እያለች ነበረ። ብዙ እጣ ነው የሚቆርጡት። አያችሁ? በ2000 በኢትዮጵያ በ2000 1፣ 2፣ 3 እያሉ 4፣ 5 እያሉ እስከ 20 እስከ 40 እስከ 50 የሚቆርጡም አሉ። ግን ሳይደርስላቸው ቀረ። እንግዲህ አስባችሁታ 2000 ራሱ 10 እጣ ቢቆረጥ ስንት ነው? ብዙ ብር ነው የሚወጣው። እና ያው የህዝብ ብር ነው። የህዝብ ብር ተሰባስቦ በእኛ በሙስሊሞች እንግዲህ ይሄ ነገር ሀራም ነው የተባለው ለዛ ነው። የህዝብ ብር ተሰባስቦ ነው ለአንድ ሰው እጣው የሚወጣው። እና ያ ነገር እንትን ይባላል የሚባል ነገር ስላለ እኔም ራሱ አልቆረጥኩም ማለት ነው። በፈተዋ ሲናገሩ ሰምቻለሁ። እና ለዛ ነው ችላም ያልኩት እንጂ ይህን የመሰለ ቤት ነው እንግዲህ እሷ ለማንኛውም ደስታ ላይ ተፍለልቃለች ማለት ነው። ወንድሟ ሄዶ ተረክቦላታል። እንዴ በጣም የጸዳ ነው። ይሄ ሲዋያችሁት ወደዛም ወደዚህ መግቢያ ነው። ይሄ ደግሞ ይቺ ቀጭኗ ኮሪደር ነው የሚባለው በእኛ በአማርኛ፣ በአረቡ ሲብ ትባላለች። እንግዲህ አያችሁት? መሬቱ ምንጣፍ ይሁን እንደ እንትን እንደ ጣውላ ነገር አለ አይደለ? ፕላስቲክ የሆነ እሱ ነው የተነጠፈለት እንጂ ይበለጥ አይደለም። እንዴ ራሱን የቻለው ነው። በቃ ምንም አያስፈልጋትም ሲጀመር። ትንንሾቹ ፈርሻዎች እያነጠፈች መኖር ትችላለች።